ሶስተኛው ሰማይ ደርሶ ገነትን ጎብኝቶ የተመለሰ ነው። ግን ይሄ ይበቃኛል እርግጠኛ ነኝ አላለም። እንዲሁ እውነቱን ለመናገር ገነትን አይቶ ሶስተኛው ሰማይ ደርሶ ተመልከት። ጳውሎስ እንግዲህ ሶስተኛ ሰማይ ደርሶ የመጣ ሰው ነው። ይሄ እውነትም ማለት ነው የመጽሐፍ ቅዱስ ላይ ያለ ነው። ግን እንደዛ ደርሶ መጥቶ ራሱ ድኛለሁ፣ በቃ ገነት አይቼ መጥቻለሁ፣ በቃ ድኛለሁ አላለም። ምክንያቱም ቤተክርስቲያን ውስጥ ገብተው ኖረው የሚወጡ እነዚህ ገብቶ ወጦች አፖስቴቶች ተመልሰው የመዳን ዕድላቸው እጅግ ከጭራ የቀጠ ነው። ለምን ሊነግሯቸው ሲሉ ነበርንበት ይላሉ። ቄስ ነበርኩ፣ ዲያቆን ነበርኩ፣ ሰባኪ ነበርኩ፣ እንደዚህ ነበርኩ፣ ምን ትነግረኛለህ ይላል። ሰላም ውድ የማስያስ ቲዩብ ተከታታዮች፣ እንግዲህ ዛሬም በሌላ ቪዲዮ ተገናኝተናል ማለት ነው። ትዝ ይላችሁ ከሆነ የባለፈው ቪዲዮ ላይ ስለ ማርቲን ሉተር እና ያዕቆብ መልእክት ቪዲዮ ሰርተን ነበረ። ምናልባት በዚህ አጋጣሚ እሱን ቪዲዮ ያላያችሁ አዳዲስ ተመልካቾች ካላችሁ ግቡና ተመልከቱት ማለት ነው። በዛ ቪዲዮ ብዙ ጥሩ የሆኑ ፖይንቶችን አንስተን ነበር። እንግዲህ ዛሬም እንግዲህ በሌላ ቪዲዮ ተገናኝተናል። በዛሬው ዕለትም እንደዚሁ ከእናንተ የመጡ ጥያቄዎች አሉ እና ከሱ ውስጥ አንዱን መርጠን ነው ዛሬ መልስ የምንሰጥበት ማለት ነው። ዛሬ የመጣው ጥያቄ እንዲህ ይላል። አንድ ሰው አንዴ ከዳነ ለዘላለም ድኗል ወይ? ወይም ደግሞ ዛሬ ቢሞት አንድ ሰው መንግስተ ሰማያት ወይ ገነት እንደሚገባ እርግጠኛ መሆን ይችላል ወይ ነው የሚል ጥያቄ ነው ወደኛ የመጣው ማለት ነው። እንግዲህ አንዴ ከዳንኩ ለዘላለም ድኛለሁ የሚለው ትምህርት ያው የመጽሐፍ ቅዱስ ላይ ብንፈልገው ማናገኘው አይነት ትምህርት ነው። ሰው ካመነ በኋላ በቃ እርግጠኛ ነው ገነት እንደሚገባ ወይ መንግስተ ሰማያት እንደሚገባ በእርግጠኝነት መናገር እንደሚቻል የሚያሳይ የመጽሐፍ ቅዱስ ክፍል የለም። ይልቁንም እንግዲህ በሐዲስ ኪዳን ላይ እንደምንመለከተው ክርስቲያኖች እንዳይጠፉ ድነታቸው እንዳያጡት ከነማስጠንቀቂያው ሲናገሩ ነው የምናያቸው። ሐዋርያቶችም ጌታችን መድኃኒታችን ኢየሱስ ክርስቶስም ይህንኑ ሲናገር ነው የምናየው። ይህ አንዴ ከዳንኩ ለዘላለም ድኛለሁ ወይም ደግሞ በእንግሊዝኛውም አለው ዋንስ ሴቭድ ኦልዌይስ ሴቭድ የሚባል ዶክትሪን ነው፣ ወይም ኢተርናል ሴኪሪቲ ይባላል። ይህ እንግዲህ የጆን ካልቪን ትምህርት ነው። ጆን ካልቪን እንደሚታወቀው የሪፎርመር ነው፣ የፕሮቴስታንት እምነት መስራቾች ከነሱ ውስጥ አንዱ የሆነው ነው እና ምን የሚባል ዶክትሪን አለው? ፐርሲቨራንስ ኦፍ ዘ ሴንትስ የሚባል ትምህርት አለው። ማለት ክርስቲያኖች ወይም ቅዱሳን ነው የሚላቸው እሱ አይጠፉም፣ መዳናቸውን እርግጠኛ ናቸው እስከ በቃ ኃጢአት ቢሰሩ ምንም አንዴ በጌታ በኢየሱስ ክርስቶስ ስም እስካመኑ ድረስ ድነታቸውን አያጡም ብሎ የሚያስተምር ሰው ነው ማለት ነው። ይህም ፐርሲቨራንስ ኦፍ ዘ ሴንትስ ይባላል። ከዛ ውስጥ ነው እንግዲህ ዋንስ ሴቭድ ኦልዌይስ ሴቭድ ብለው ድራይቭ አድርገው ያወጡት ማለት ነው። የሚገርምህ ለዚሁ ጥያቄ ዲያቆን ያደርጋል የሰጠው መልስ አለና እሱ እንደውም በተሻለ መንገድ ገልጾታል እና እሱን ቪዲዮ እያየን እኛም የራሳችንን እንጨምራለን ማለት ነው። ኦኬ አክቹሊ ከዚህ በፊት ያሉ ነው አይደል? ይሄ ትምህርት ቅድም እንዳሳየኸኝ እዚሁ ቻናል ላይ ተለቋል ሙሉ ቪዲዮ እና ከዛ ስለዚህ የሚያወራውን ስለዚህ ማብራሪያ የሰጡትን ነው እናወጣው። ትክክል። እና ሙሉ ጥያቄና መልስ አለ፣ እሱን ገብተው መመልከት ይችላሉ። ግን አሁን ከዚች ከርዕሷ ጋር የሚገናኝ ቀጥታ ዲያቆን ያደርጋል የመልሰዋልና እሱን ቪዲዮ እያየን እኛም እንላለን ማለት ነው። እንደተመነገረው አምነን እንድናለን፣ ከዛ ደግሞ በጥምቀት እንድናለን፣ በሜሮን እንታተማለን፣ ቅዱስ ሥጋውን ክቡር ደሙን ስንቀበል የዘላለም ሕይወት እናገኛለን። ከዚህ በኋላ ይህን መጠበቅ እና በዚህ ላይ ደግሞ አምኖ የሚቻለውን ያክል ክርስቶስን የሚያስመስል የልጅነት ስራ መስራት ተገቢ ነው። እንግዲህ እንደሰማ ሆነው ማመን አንዱ ክራይቴሪያ ነው። ከዛ ደግሞ መጠመቅ አለብህ ለመዳን መጀመሪያ ቤዚክ ነገሮች እነዚህ ናቸው። ከዛ ደግሞ መቁረብ አለብህ ይላል። በቅዱስ ሜሮን ደግሞ መታተም አለብህ፣ ክሪዝሜሽን ይባላል፣ ሆሊ ክሪዝሜሽን ይባላል። እና እነዚህ ነገሮች የግድ ማሟላት አለብህ ማለት ነው። ይህንን አድርገን እስከ መጨረሻው ስንጸና አሁን መዳናችንን እንደ አረቦን ነው የተቀበልነው። መያዣውን ይዘናል። መንግስቱን አልወረስንም፣ ግን በጥምቀት ባገኘነው ልጅነት አባታችን ሆይ እንላለን። ከዛ ደግሞ መንግስት ትምጣ እንላለን። ገና ከመንግስቱ አልገባንም። ከመንግስቱ ገብተናልም አልገባንም። ገብተናል። እንዴት? አረቦኑን መዳረሻውን ይዘናል። መንግስተ ሰማያት ነው በመካከላችሁ ናት እንዳለ እሱ ራሱ ነው ይዘናል። ድነታችን ተጀምሯል እያለ ነው። አሁን ፕሮሰስ ላይ ነን። መንግስቱን ይዘነዋል የሚል ቤተክርስቲያን ውስጥ መኖርህን ነው። በዛ ውስጥ ፕሮሰስ ነው እንግዲህ ላይፍ ሎንግ እስከ ህይወት ፍጻሜ ድረስ በዛ ውስጥ ከኖርክ ትድናለህ ነው። ግን አሁን ቢግኒንግ ጀምረኸዋል፣ ድነትን ጀምረኸዋል እንጂ አልጨረስከውም እያለ ነው ማለት ነው። ቤተክርስቲያን ውስጥ መኖር ራሱ መንግስተ ሰማያት እንደ መኖር ነው፣ ግን ፍጹም አይደለም። ገና ከገቡ መውጣት ያለበት ዓለም ላይ ውስጥ ነው ያለ ነው። አምነን ልንክድ ጀምረን ልናቋረጥ ስለምን እዚህ ጋር አሁን የምትይዘው ሰው አምኖ ሊክድ ይችላል። እንደ ይሁዳ
እንደ ይሁዳ ማለት ሌሎችም እኮ አሉ በንስሐ ይመለስ። ንስሐ እኮ የሚያስፈልገው ለዛ ነው። ትክዳለህ ተመልሰ ደግሞ በንስሐ ነው የምትመለሰው ማለት ነው። እና ቅዱሳት መጽሐፍት የሚነግሩን ሁሉንም ነገር አሟልተው ነው። ይሄ እንደ ቡፌ አይነት ክርስትና የሚፈልጉትን መቆንጠር ነው ችግር የሚያመጣው። ታዲያ ቅዱሳት መጽሐፍት ምን ይላሉ? ዕብራውያን 4:11 ላይ ቅዱስ ጳውሎስ ምን ይላል? እንግዲህ እንደዚያ እንዳለመታዘዝ ምሳሌ ማንም እንዳይወድቅ ወደዚያ ዕረፍት ለመግባት እንትጋ ይላል። እስራኤላውያንን አንስቶ እነሱ ወጥተው ከግብፅ ግን ከነዓን ሳይገቡ ብዙዎቹ ቀርተዋል። እኛም እንደዛ ምሳሌ አምነን ጀምረን ግን ከፍጻሜው ሳንደርስ እንዳንቀር ወደዚያ ዕረፍት ለመግባት እንትጋ ነው የሚለው እንጂ ጨርሰናል አሁን ምንም ችግር የለውም እንደምንገባ እርግጠኛ ነን አይልም። እዚሁ ዕብራውያን 12:1-4 ላይ ቅዱስ ጳውሎስ በፊታችን ያለውን ሩጫ በትዕግስት እንሩጥ አለ። የሚገርመው ነገር መጽሐፍ ቅዱስ ላይ በቃ እርግጠኛ ነን ብሎ ያስተማረ ሰውም የለም። ጳውሎስም እንግዲህ ከታሪኩም እንደምትመለከተው ሲጠመቅ ራሱ እርግጠኛ ነኝ አላለም። ሲያስተምር ሮም፣ ገላትያ እነዚህ ሀገሮች ሁሉ ሲያስተምር እርግጠኛ ነኝ ድኛለሁ እናንተም ድናችኋል ብሎ አስተምሮ አያውቅም ማለት ነው። አንድም ቦታ ላይ ከኃጢአት ጋር እየተጋደላችሁ ገና ደምን እስከ ማፍሰስ ድረስ አልተቃወማችሁም። ከኃጢአት ጋር ደምን እስከ ማፍሰስ ድረስ እንድንጋደል ይሄ ተሰጥቶናል። ይህን ተቀብሎ መኖር አለመኖር የሰው ውሳኔ ነው። የሐዋርያት ሥራ 14:22 ላይ ወደ እግዚአብሔር መንግስት በብዙ መከራ እንገባ ዘንድ ያስፈልገናል። አሁን ይሄ ማለት የሰው መከራ በራሱ መንግስተ ሰማያትን ያስወርሰዋል ማለት አይደለም። በልጅነት ላይ ሆኖ ተመልከት። እዚህ ጋር እንግዲህ እነ ጳውሎስ ናቸው ምዕራፍ የሐዋርያት ሥራ ላይ ነው ያለው። ወደ እግዚአብሔር መንግስት በብዙ ስቃይና በብዙ መከራ እንገባ ዘንድ ያስፈልገናል ይላል። ማለት ተመችቶን ተደላድለን ኖረ እንደዚህ አይነት ነገር የለም ሲጀመር። በብዙ መከራ ከዛ በብዙ ስቃይ ልክ እንደዚሁ ደግሞ ጴጥሮስ ላይም የጴጥሮስ መልእክት አለ ሌላ ማለት ነው። እና እዛ ላይ ደግሞ ምን ይላል መሰለህ? ጻድቅ ራሱ በጭንቅ የሚድን ከሆነ ኃጢአተኛው ወዴት ይታይ ዘንድ አለው ይላል። ኢቨን እንኳን ኃጢአተኛ ሳይሆን ጻድቁ ራሱ የሚድነው በምንድን ነው? በጭንቅ ነው። በጭንቅ ማለት እንጂ በቃ ድኛለሁ ኮንፊደንት ሆኜ እርግጠኛ ሆኜ እንደዚህ ብሎ ነገር የለም። ግን የሚቀበለው መከራ አይደለም ብዙ መከራ ትንሿን በእግዚአብሔር ዘንድ ዋጋ አላት። ሁለቷንም መክሊት የተቀበለ ሁለቷን ሳንቲም የተቀበለ አምላክ ስለሆነ ዕብራውያን 4:1 ላይ እንግዲህ ወደ ዕረፍቱ ለመግባት ተስፋ ገና ቀርቶልን ከሆነ ምናልባት ከእናንተ ማንም የማይበቃ መስሎ እንዳይታይ እንፍራ ነው የሚለው። የማይበቃ መስሎ የሚገኝ እንዳይኖር እንፍራ ነው እንጂ የሚለው እርግጠኛ እንሁን አንፍራ አይልም። ተመልከት እንግዲህ እዚህ ጋርም እንግዲህ ስለ እንፍራ ነው። አየህ እርግጠኛ እንሁን ሳይሆን እንፍራ ነው። ቅዱስ ጳውሎስ ወደ ሮሜ መልእክት የጻፈው አለና ስለ አሕዛብና ስለ አይሁዶች ነው የሚያስተምረው። እና ኮምፔር እያደረገ ሲያስተምራቸው ምን ያህል መሰለህ? እነርሱ ከአለማመናቸው የተነሳ ወድቀዋል ይላል እንትኖችን ነው አይሁዶችን። እና አንተም ደግሞ በማመን ቆመሃል ይላል። ፍራ እንጂ የትዕቢትን ነገር አትናገር ማለት በማመን ራሱ እየፈራ ነው ልትኖር የሚገባው እንጂ የትዕቢት ነገር እንዳልኩ የቅድሙ ነው። ይሄ ድኛለሁ አሁን ኦፍ ኮርስ አሁን ሲባሉ የምሰማቸው አንዴ ድኛለሁ በቃ በልጁ ድኛለሁ በልጁ በኢየሱስ ክርስቶስ ስም ድኛለሁ አምኛለሁ እንደዚህ ነገሮች አሁን በእኛ ጊዜ ስላሉ ነው እንደዚህ የምልህ። ስለዚህ የፍራቻ ነገርም እንደውም የለም። አሁን ኮንፊደንት ናቸው እርግጠኛ ናቸው። በዛ ሴንስ ሳይሆን ድነት ተጀምሯል በሚለው ቢሆን እሺ፣ ግን ኦልሬዲ አልቋል እርግጠኛ ነኝ የሚባል ነገር የለም ለማለት ነው። አሁንም ማቴዎስ 24:13 ላይም ጌታችን እስከ መጨረሻ የሚጸና ይድናል ነው ያለው። በራዕየ ዮሐንስ 2:8-11 ላይ እስከ ሞት ድረስ የታመንከውን የሕይወት አክሊል ሰጥ። እስከ መጨረሻ የሚጸና ይድናል። የሚጸና ነው እንግዲህ ጀምር የሚጸና ነገር እኮ የሆነ ጅማሬ ያለው ነገር ነው፣ ፍጻሜ የሌለው ነገር አይደለም። እስከ መጨረሻው የሚጸና እስከምትሞትበት ጊዜ ድረስ ማለት ነው። ሆኖስ የሆነ ሰዓት ላይ እኮ ልትክድ ትችላለህ አይደለ? አሁን እንደዚህ የሚሉ ሰዎች ብዙ ጊዜ ነፃ ፍቃድ አለ ምናምን ብለው የሚያምኑ ሰዎች ስላልሆኑ ሰው ፈጣሪን የመረጠው እንጂ ሰው ፈጣሪን አልመረጠውም ነገር ነው የሚሉት። ማለት መፈለግ ራሱ ዲዛይሩ አይኖርም፣ ፈጣሪን ኦልሬዲ የሚመርጥ ብሎ የሚያሳይ ይሄ ካልቪን ትምህርት ስለሆነ ነው። ይቀጥል ይላል ቅዱስ ጳውሎስ በአንደኛ ቆሮንቶስ 9:24 ላይ ከ24 ጀምሮ ስለ ሩጫ ስለ ተጋድሎ ካነሳ በኋላ ለሌሎች ከሰበኩ በኋላ እኔ ራሱ የተጣልኩ እንዳልሆን ስጋዬን እየጎሰምኩ አስገዛዋለሁ አለ። መስበክ አይበቃኝም። እንግዲህ 3ኛው ሰማይ ደርሶ ገነትን ጎብኝቶ የተመለሰ ነው። ግን ይሄ ይበቃኛል እርግጠኛ ነኝ አላለም። እንዲሁ እውነቱን ለመናገር ገነትን አይቶ 3ኛው ሰማይ ደርሶ ተመልከት።
ጳውሎስ እንግዲህ ሶስተኛ ሰማይ ደርሶ የመጣ ሰው ነው። ይሄ እውነትም ማለት ነው የመጽሐፍ ቅዱስ ላይ ያለ ነው። ግን እንደዛ ደርሶ መጥቶ ራሱ ድኛለሁ በቃ ገነት አይቼ መጥቻለሁ በቃ ድኛለሁ አላለም ራሱ ጳውሎስ ራሱ ማለት ነው። የሚገርመው አንዴ ድኛለሁ ነው ለዘላለም ድነቴን አላጣም ብለው የሚጠቅሱት ጥቅስ ራሱ የጳውሎስን መልእክታት ነው። ጳውሎስን ነው አብዛኛው ጊዜ የሚጠቀሙት ገነት ገብተናል እንደዚህ አይነት ነገር ማለት ነው። ግን ጳውሎስ ራሱ እንደዚህ ብሎ አልተናገረም። ጭራሽ ስጋዬን እያስጎሰምኩ እያለ አሁን ለቆሮንቶስ ይነግራቸዋል። ስማው የመጣው ቅዱስ ጳውሎስ እንኳን ብሞት እዛ እንደምገባ እርግጠኛ ነኝ ሳይል እንኳን ገነትን እንደው አንድ ፕላኔት ወይም የሆነ ነገር እንኳን ያላየ ሰው እንደምጸድቅ እርግጠኛ ነኝ ብሎ እንዴት ይናገራል? ይሄ ሰይጣናዊ ድፍረት ነው በእውነቱ። እና ቅዱስ ጳውሎስ ሰይጣናዊ ነው እውነትም ነው። የትዕቢት ነገር ነው አይደል? ድኛለሁ ካልክ እኮ አሁን ክርስቶስ ድጋሚ ሲመጣ አሁን በጎቹን ከፍየሎቹ ይለያቸዋል ይላል። ጊዜውን ራሱ አልጠበቅም እኮ ራስህ በራስህ ነው የወሰንከው። የዳኝነት ቦታውን የክርስቶስን የዳኝነት ቦታውን ወሰድክ ማለት ነው። ገና ፈራጅ መጥቶ እንደሚፈርድብህ ራሱ ክድሃል ማለት ነው። ገባ ሰበኩ ኋላ እኔ ግን ለዛ ለሰበኩት ሀብት ጸጋ ድነት ያልተገባ ሆኜ እንዳልገኝ በውጭ እንዳልቀር ሰውነቴን ስጋዬን እየጎሰምኩ አስገዛዋለሁ ነው ያለው። ስለዚህ እዛው ቅዱስ ጳውሎስ ነው አንደኛ ቆሮንቶስ ምዕራፍ 4 ላይ የተናገረዋልና ምን ያህል መሰለህ በራሴ ላይ ምንም አላውቅምና ነገር ግን በዚህ አልጸድቅም እኔን የሚፈርድ ግን ጌታ ነው ይላል። በእኔ ላይ ስለራሱ አውትካም የፍጻሜውን አላውቅም ምን እንደሚጠብቀኝ አላውቅም የሚፈርድልኝ ግን ጌታ ነው። ገና አያ እንደዚህ ሀምብል ሆኖ ትሁት ሆኖ ነው የሚናገረው ራሱ እንጂ እንደኛ ዘመን ያሉ ሰዎች ድኛለሁ ያዘ ልቀቀኝ ነገር እኮ ነው የሚመስለው። በቃ የሚጠቀሰው ደግሞ መጽሐፍ ቅዱስ ነው ማለት ነው። ሰውነትን መጎሰም እንግዲህ ጾሙ፣ ጸሎቱ፣ ቀኖናው፣ ስግደቱ፣ ትምህርቱ ይሄ ሁሉ ሰውነትን መጎሰም ነው፣ መግራት ነው። መግራት ለእግዚአብሔር መንግስት እንዲበቃ ማዘጋጀት ነው። ሁለተኛ ቆሮንቶስ ምዕራፍ 11 ከቁጥር 2 እስከ 3 ቅዱስ ጳውሎስ ደግሞ ምን ይላል? በእግዚአብሔር ቅናት እቀናላችኋለሁና እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁና ነገር ግን እባብ በተንኮሎ ሔዋንን እንዳሳታት አሳባችሁ ተበላሽቶ ለክርስቶስ ከሚሆን ቅንነትና ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ ይላል። ሔዋን ታጭታ ነበር፣ በመሃል ሰይጣን አሰናከላት። እኛም ታጭተናል፣ በጥምቀቱ ታጭተናል፣ በስጋው ደሙ ታጭተናል፣ የመንግስተ ሰማያት ዜጎች ነን፣ ታጭተናል፣ ልጆች ሆነናል። ግን የታጨንበትን ሙሉውን አላገኘንም። ጋብቻ የሚፈጸመው በትንሣኤ ዘጉባኤ ነው። ራዕየ ዮሐንስ ምዕራፍ 21 ላይ ደጋግሞ ቅዱስ ዮሐንስ ወንጌላዊ መንግስተ ሰማያት ለባሏ እንደተዘጋጀ ሙሽራ ከሰማይ ተዘጋጅታ ስትወርድ አየሁ ይላል። ያኔ ነው ሰርጉ የሚፈጸመው። አሁን ታጭተናል። የታጨንበትን እጮኝነታችንን ከጠበቅን ከክርስቶስ ጋር እንዋሃዳለን፣ ሰርጉ ይፈጸማል። እጮኝነት እንደሚታወቀው ይፈርሳል፣ ሊፈርስ ይችላል። የተጫጩ ሁሉ ይጋባሉ። የተጫጩ የመጋባት ግዴታ አለባቸው የለባቸው? ቃላቸውን ከተጠባበቁና እንኳናለን ካሉ ይጋባሉ፣ ካልሆነ ይቀራል። በጨረታ የሚገደድ የለም። እኛም ታጭተናል፣ ሰርጉ ግን አልተዋህደም፣ አልተፈጸመም። ስለዚህ ሰርጉ እስኪፈጸም ድረስ ሔዋን ተሰናክላ ከሰርጉ ውጭ እንደሆነች በመካከል ያ ድቀት እንደገጠማት እኛም እንደዛ እንዳንሆን መጠንቀቅ እንደሚገባን ቅዱስ ጳውሎስ ይነግረናል። ጳውሎስ እንግዲህ እዚህ ላይም አሁን ለጢሞቴዎስ የላከው መልእክት አለና ምን ያለ መሰለ ብንጸና ከእርሱ ጋር ደግሞ እንነግሳለን። ብንጸና ነው እንግዲህ፣ ብንክደው ግን እርሱም ደግሞ ይክደናል። ስለ ክርስቶስ ነው የሚያወራው። አንተ ብትክደው እሱም ይክዳል። መጽናትና መክዳት ይህ መጥፋት አለመጥፋት እንዳለ ያሳያል ማለት ነው። መጽሐፍት ይነግሩናል። ትንሽ ጥቅሶችን ለመጨመር በቆላስይስ መልእክቱ ሐዋርያው ቅዱስ ጳውሎስ ምዕራፍ 1 ከቁጥር 21 እስከ 23 እንዲህ ይላል፣ እናንተንም ነውርና ነቀፋ የሌላችሁና ቅዱሳን አድርጎ በእርሱ ፊት ያቀርባችሁ ዘንድ አሁን በስጋው ሰውነት በሞቱ በኩል አስታረቃችሁ። ይሄ ተፈጽሟል፣ አስታርቆናል፣ አድኖናል። ይህም አለ ይሄ የእግዚአብሔር ድርሻ ነው። እግዚአብሔር ማዳኑን ፈጽሟል። ተፈጸመ ብሎ እኛን ለማዳን ያልፈጸመው ምንም ነገር የለም። የእሱ ማዳን ተፈጽሟል። ከዛ ምን ቀረ? ይህም ተመስርታችሁና ተደላድላችሁ ከሰማችሁትም ከወንጌል ተስፋ ሳትናወጡ በሃይማኖት ጸንታችሁ ብትኖሩ ይሆናል። ያ የተሰጠን ማዳን የጀመርነው የመዳን ጉዞ በዚሁ ሃይማኖት ጸንተን ብንኖር ይፈጸምልናል። ካልጸናን እንደ ይሁዳ ጀምሮ ማቋረጥ፣ እንደ ዴማስም ደግሞ ገብቶ መውጣት ካለ ገብቶ መውጣት ይሆናል ማለት ነው። ዴማስ ደግሞ ከጳውሎስ ጋር ሐዋርያዊ ጉዞ ሲያደርግ የነበረ ሰው ነው እና ጳውሎስን ከርቶ ወደ ዓለም የተመለሰ ሰው ነው ማለት ነው። እንደ ይሁዳም ክርስቶስን ሸጦት እንደ ካደው። ይህንን ደግሞ በጣም በበለጠ በሚያጎላ ሁኔታ ቅዱስ ጳውሎስ ዕብራውያን ምዕራፍ 6 ከቁጥር 4 እስከ 6 ላይ እንዲህ ይላል፣
የጀመሩት መዳን ሊቋረጥ እንደሚችል ሰው መዳንን ካገኘ በኋላ ሊያጣው እንደሚችል እንዲህ ይላል። አንድ ጊዜ ብርሃን የበራላቸው እንግዲህ ብርሃን የበራለት ማለት ጥምቀትን በጥንት ቤተክርስቲያን አባቶች የብርሃን ጸጋ የብርሃን ምስጢር ብሎት ነበር። ምክንያቱም በዮርዳኖስ ብርሃነ መለኮቱ ተገልጧል። እኛም ስንጠመቅ ብርሃናውያን ስለምንሆን ከጨለማ ስለምንወጣ እና አንድ ጊዜ ብርሃን የበራላቸውን ማለት በጥምቀት በምስጢራት ጸጋውን ሀብቱን ያገኙትን ማለቱ ነው። አንድ ጊዜ ብርሃን የበራላቸውን ሰማያዊውንም ስጦታ የቀመሱትን የልጅነትን ጸጋ የቀመሱትን ከመንፈስ ቅዱስም ተካፋዮች ሆነው የነበሩትን እንግዲህ ይህን ሁሉ ያገኙ ክርስቲያን የሆኑ መልካሙንም የእግዚአብሔርን ቃልና ሊመጣ ያለውን የዓለም ኃይል የቀመሱትን በኋላም የካዱትን እንደገና ለንስሐ እነርሱን ማድረስ የማይቻል ነው ይላል። ስለዚህ ካመኑ ከተጠመቁ ከሰማያዊ ጸጋ ተካፋይ ከሆኑ በኋላ መካድ ይቻላል። በኋላም የካዱትን ተጠምቀዋል። ይኸው እንግዲህ ክርስቲያኖች ናቸው፣ ግን በኋላም የካዱትን ይላል። የሚክዱ ይኖራሉ ማለት ነው እንጂ አንዴ ከዳንኩ ምናምን ይባል ነገር የለም ማለት ነው። እነዚህን ይላል ቅዱስ ጳውሎስ ለንስሐ እንኳን ለማድረስ የማይቻል ነው ይላል። ፈጽሞ አይቻልም ማለት ነው። ይሄ አብሶሉት ኢምፖሲቢሊቲ አይደለም። ይሄ ሊቃውንት ምን ብለውታል? ፕራክቲካል ቴዎሎጂ ነው ይላሉ። ቅዱስ ጳውሎስ በተግባር ከገጠመው ነው ያለው። ምክንያቱም ቤተክርስቲያን ውስጥ ገብተው ኖረው የሚወጡ እነዚህ ገብቶ ወጦች አፖስቴቶች ተመልሰው የመዳን ዕድላቸው እጅግ ከጭራ የቀጠነው ለምን ሊነግሯቸው ሲሉ ነበርንበት ይላሉ። ቄስ ነበርኩ፣ ዲያቆን ነበርኩ፣ ሰባኪ ነበርኩ፣ እንደዚህ ነበር፣ ምን ትነግረኛለህ ይላሉ። እዚህ ጋር እንግዲህ ልክ ከኦርቶዶክስ ምናምን ይወጡና አሁን ብዙ ጊዜ አይተህ ከሆነ ስትነግራቸው ትክክል እንዳልሆነ ስታስረዳቸው ምናምን ኧረ ተው እኔ አይቼዋለሁ ገብቼ አስቀድሻለሁ፣ ቄስ ነበርኩ፣ ምን ነበርኩ ምናምን ይለዋል። እነሱን ነው እንግዲህ አሁን ጳውሎስ ራሱ አስቀድሞ ስለነሱ ተናግሯል። እልክም ትዕቢትም ስለሚኖራቸው አው ዘማሪ ነበርኩ ሌላ ነገር ከዛም ያለፈ ሊሉ ይችላሉ። ይሁዳ ንስሐ እንዳልገባው ዴማስ ስለመጥፋቱ እንጂ ስለመመለሱ አልተጻፈልንም። ምክንያቱም ሳይገባቸው ግን ገብተው ስለነበረ በኋላ ያንን ንቀው አቃለው ስለሚያዩ ጸጋ እግዚአብሔር ስለሚለያቸው እንዲህ ያሉት በንስሐ የመመለስ ዕድላቸው በጣም ሩቅ ነው ይላል ቅዱስ ጳውሎስ። እና መዳንን ካገኙ በኋላ ማጣት ይቻላል። ሰው ነፃ ፈቃዱ እስከሚሞትበት ቀን ድረስ የተጠበቀ ነው እና የምንጾመው የምንጸለየው ቸርነቱን ተስፋ የምናደርገው ሁሌ ቅዳሴ የሚቀደሰው እንደ ቸርነት እንደ ምሕረት ነው እንጂ እንደ በደላችን አይሁን የምንለው ንስሐ የምንገባው በጉዞ ላይ ስላለን ነው። የጉዞ ውጤት የሚታወቀው ጉዞው መዳረሻው ላይ ሲደረስ ነው። ፕሮሰስ ነው። እዚህ ጋር አንድ የምንጨምረው ምንድን ነው ክርስቶስ የዘሪው ምሳሌ ያስተማረበት አሁን የሉቃስ ወንጌል ምዕራፍ 8 ላይ አለ። ከዛ ዘሩን ሲዘራ አንዱ ድንጋይ ላይ ወደቀ አለ፣ መንገድ ላይ ወደቀ አለ እና እሾህ ውስጥ ይወደቀ አለ እና ወረድ ብሎ የሉቃስ ወንጌል ምዕራፍ 8 ከቁጥር 13 ላይ ምን ይላል መሰለህ? በአለት ላይ የወደቁት ስለነሱ ነው የሚናገረው። እነሱ ደግሞ የእግዚአብሔርን ቃል ሲሰሙ ለጊዜው የሚያምኑ ናቸው ይላል። ከዛ ላንበበል ራሱ በአለት ላይ ያሉት ሲሰሙ ቃሉን በደስታ የሚቀበሉ ናቸው ይላል። እነርሱም ለጊዜው ብቻ ያምናሉ እንጂ በፈተና ጊዜ የሚክዱ ስር የሌላቸው ናቸው ይላል። ተመልከት እንግዲህ ያምናሉ እኮ ማመኑን እኮ ያምናሉ፣ ለጊዜውም ይሁን ዘላለማዊም ቢሆን ያምናሉ። ግን እነዚህ በአለት ላይ የተጣሉት የሚላቸው ልክ የመከራ ጊዜ ምናምን ሲሆን ስር ስለሌላቸው ይክዳሉ ነው። ይሄ እኮ የክርስቶስ ቃል ነው ራሱ እዛ ጋር የሚያሳይ ሰዎች ሊጠፉ እንደሚችሉ ማሳያ ነው ማለት ነው። እንቀጥለው ነው እስከዛ ድረስ ስለማይታወቅ ነው። እግዚአብሔር አምላካችን በቸርነቱ ያስጀመረንን ድነት በቸርነቱ እንዲያስፈጽመን ቅዱስ ፈቃዱ ይሁንልን። ቅዱስ ጳውሎስ ይሄን ሁሉ በሚያጠቃልል ሁኔታ ፊልጵስዩስ ምዕራፍ 1 ቁጥር 12 ላይ በፍርሃትና በመንቀጥቀጥ የራሳችሁን መዳን ፈጽሙ ብሏል። ስለዚህ መዳናችንን ጀምረናል፣ ግን መፈጸም ይቀረናል። ተመልከት እንግዲህ በፍርሃትና በመንቀጥቀጥ የራሳችሁን ድነት ፈጽሙ። ቅድምም ሮሜ ላይ አንስቼዋለሁ። በፍርሃት ነው የሚሆነው። በቃ መዳን ላይ እኮ አሁን በክርስቶስ ማመን እኮ በቃ እንደሚያድን እኮ ታውቃለህ፣ ግን ፕሮሰስ ነው። ወደፊት ምን እንደምትሆን አታውቀውም አይደል? አሁን ዮሐንስም እኮ በመልእክቱ ይናገራል። ዛሬ እግዚአብሔር ልጆች ነን፣ ነገ ምን እንደምንሆን ገና አልተገለጠም እኮ ይላል። የትዕቢት ቃላትን አቮይድ አድርጋ አስወግደ እንደውም ትሁት ነው መሆን ያለብህ። በፍርሃትና በመንቀጥቀጥ የራሳችሁን ድነት ፈጽሙ። ጳውሎስ ነው እንግዲህ የሚለው። ቅድም ደግሞ ለዘላለም ድናችኋል ብለው የሚጠቅሱት ያልኩ ማለት ነው። ሌሎቹ ደግሞ የሚጠቅሱትም ጳውሎስን ነው። ጳውሎስ ግን የሚናገረው ምንድነው? በፍርሃትና በመንቀጥቀጥ ድነታችሁን ፈጽሙ። የሚፈጸም ነገር ደግሞ ምንድነው? ፕሮሰስ አለው ነው። በአንድ ሳይሆን ፕሮሰስ ሂደት ነው። ስለዚህ አሁን እኛ ድነናል አልዳንም ተብሎ ሲጠየቅ አዎ ድነናል፣ ግን መዳናችንን ምን እያደረግን ነው? እየፈጸምን ነው። በመፈጸም ላይ ነን።
ቅዳሴው ይሄ ሁሉ የሚያስፈልገው መዳናችንን ለመፈጸም ነው። ጉዞ ላይ ነን፣ መንገድ ላይ ነን እና በፍርሃትና በመንቀጥቀጥ ነው። ደግሞ በድፍረት አይደለም። አሁን በሞት ገነት እንደምገባ እርግጠኛ ነኝ በሚል ዲያብሎሳዊ ትዕቢትና ድፍረት አለ። እስኪ እንዲህ ያለ ሐዋርያ አምጡ። እስኪ አሁን በሞት መንግሥተ ሰማያት እንደምገባ እርግጠኛ ነኝ ያለ እስኪ ሰው አምጡ። ማን ነው ይሄን ያለ ሐዋርያ? ቅዱስ ጳውሎስ ነው? ቅዱስ ጴጥሮስ? ማቴዎስ ነው? ዮሐንስ? ማን? እንዲህ ያለ የለም። በመፍራትና በመንቀጥቀጥ ነው ያሉ። ይሄ ድፍረት የሰይጣን ጠባይ ነው። እውነተኛ ተመልከት እንግዲህ ማን ነው እንደዚህ ያለው ብሎ አስተማረ? ከሐዋርያትም ብትል የለም። ከዛም በኋላ ያሉ ሊቃውንትም ቅዱሳን አባቶች ብትላቸው አንድም ሰው ያስተማረ የለም። አንዴ ከዳንክ ድናሃል ለዘላለም አታጣውም ድነትህን የሚባል እስከ ጆን ካልቪን ድረስ ማለት ነው። አሁን 15ኛ ክፍለ ዘመን ድረስ ይህ ትምህርት አይታወቅም። ዋንስ ሴቭድ ኦልዌይስ ሴቭድ የሚለው ማለት ነው። እና በፍርሃትና በመንቀጥቀጥ መሆን አለበት ነው ፖይንቱ። ድፍረት እንደውም አየው የሰይጣን ጸባይ ነው፣ ትዕቢት፣ እንደዚህ አይነት ነገሮች። ይሄ ፈሪሃ እግዚአብሔር ነው። ይሄ መፍራት ግን አጋንንትን ክፉ ሰውን እንደምንፈራው ሳይሆን ሊቃውንቱ እንደሚሉት በፍርህዎ አክብርዎ በአክብርዎ ፍርህዎ አለ እንዳተባለ እግዚአብሔርን የምንፈራው ከአባትነቱ ከፍቅሩ የተነሳ ነው። ስለዚህ መዳናችንን መፈጸም የኛ ድርሻ ነው። ስለዚህ ምንድነው የኦርቶዶክስ ትክክለኛ የመጽሐፍ ቅዱስ አስተምሮ ድነናል፣ እየዳንን ነው፣ እንድናለን። አያ በሶስት ነው ፕሮሰስ ስለሆነ ድነናል፣ ያው ተጠምቃል፣ አሁን እየኖርክበት ያለው። የምትድነው ደግሞ እየዳንን ነው በቤተክርስቲያን ውስጥ ነው የቆረብክ ላይፍ ሎንግ ስለሆነ ማለት ነው። ኃጢአት ስትሰራ ንስሐ እየገባ እንደዚህ ሲሆን ማለት ነው። እና እንድናለን ደግሞ ሰከንድ ካሚንግ ኦፍ ክራይስት ድጋሚ ሲመጣ ያስነሳናል። ይሄ ነበር ማለት ነው የዛሬው እንትን። እንዴት አየው? ያው ሞር በደንብ ኤክስፕሌን ማየት ባለብን ወይ እንድናይ መመሪያ ያደርጋልም አስተምረውናል። ትክክል። ሞር ደግሞ በዚህኛው ቪዲዮ ደግሞ በደንብ እንትን ብለልናል። አይ ቲንክ ትክክል። ጳውሎስ በየቦታው ነው የሚገርምህ። ቆሮንቶስ መልእክቱ ላይም እንደዚህ አመንዝራ የሆነ ሰው፣ ሱሰኛ፣ አስማተኛ፣ እነዚህን የሚያደርጉ ሰዎች መንግስተ ሰማያት አይገቡም እያለ የሚያስተምረው። ገላትያ ላይም ብትሄድ እንደዚሁ ይላል። እሱ እንደውም ዘፋኞችም የስጋ እንትንም ይላቸዋሉ የስጋ ጸባይ እና እነሱን የሚያደርጉ ሁሉ ይገልጻቸዋል። ወደ 10 ናቸው። እነሱን የሚያደርጉ ሁሉ መንግስተ ሰማያት የሚገባ አይደለም እያለ እንዲህ የሚያደርጉ በኤፌሶን ላይም እንደዚህ ስትል አመንዝራ ምትል እንደሚያደርግ ሴሰኛ እንደሚያደርግ መንግስተ ሰማያት አይገባም እያለ የሚናገረው ጳውሎስ ራሱ ነው ማለት ነው። ስለዚህ ስናጠቃልለው የአንዴ ከዳንኩ ለዘላለም ድኛለሁ የሚባለው ትምህርት ጆን ካልቪን እስኪመጣ ድረስ እስከ 1509 እሱ እስኪመጣ ድረስ አይታወቅም፣ የለም። አንድ ሰው የመሰረተው ነው። ከዛ ለእሱ ድጋፍ ደግሞ ይህን ትምህርት ዶክትሪን ሰፖርት ለማድረግ የሚጠቀሰው ማለት ነው ጳውሎስ ነው። የጳውሎስ መልእክቶች ነው የሚጠቀሱት ማለት ነው። ጳውሎስ ደግሞ አንድ ቦታም እንደዚህ ብሎ አላስተማረም። ጭራሽ እሱ ያስተማረው በፍርሃትና በመንቀጥቀጥ ሆናችሁ ድነታችሁን ፈጽሙ ነው። አንደኛ እንድትፈራ ትሁት እንድትሆን ያስተምራል። ሁለተኛ ደግሞ ድነት እንትን ነው ቅጽበታዊ ሂደታዊ ፕሮሰስ እንደሆነ ይነግራል ማለት ነው። እንግዲህ የዛሬ ቪዲዮ ይህን ይመስላል ማለት ነው። እንግዲህ ያው ቀጣይም ሌላ ጥያቄዎች ሲኖራችሁ ምናምን ላኩልን። ልክ እንደዚሁ ከቤተክርስቲያን አስተማሪዎች ከሆኑት እያጣቀስን መጽሐፍ ቅዱስ ምን ይላል የሚለውን እያየን እንዲሁም ደግሞ ታሪክ ውስጥ ያሉትን አዳዲስ ትምህርቶች ሲገቡ ያሉትን እነሱንም ከስር ከመሰረታቸው ጀምረን የምናያቸው ይሆናል ማለት ነው። አስተያየታችሁን እንግዲህ ጻፉልን። ከታች ባለው ሊንክ የባለፈውን ቪዲዮ እንድታዩት እናስቀምጣለን ማለት ነው። እስከ ቀጣይ ቪዲዮ ድረስ ሰላሙ ነው።